አስገራሚው ታሪክ ተማሪዎች በክፍል ውስጥ የሚያሳልፉት ጊዜ በጣም አነስተኛ ሆኖ ጥቂት ፈተናዎችን ብቻ እየወሰዱ አሁንም በዓለም ላይ ከፍተኛ ውጤት የሚያስመዘግቡባት ሀገር ውስጥ ያስቡ። አሜሪካ ወይም ኢንግላንድ እንደዛው ታዋቂ ሀገር መስሏችሁ ከሆነ አይደለም፣ ትንሽዬ አውሮፓዊት ሀገር ናት። አንዳንዴ የደስታ ሀገርም ትባላለች። ይገርማል። ለማታውቁኝ ምን ሆነኝ እንዲህ አይነት ኤዱኬሽናል ቤዝ የሆነ ኮንተንት የምትፈልጉ ሳብስክራይብ ያድርጉ። የቪዲዮዎች ኖቲፊኬሽን እንደደርሳችሁ የደወል ምልክቷን ጫኑ። ላይክም ይሞከር። እንቀጥል። ሀገሯ ፊንላንድ ናት። ፊንላንድ ይህን እንዴት ልታደርግ ቻለች የሚለው ነገር ለሁሉ ሰው ጥያቄ ይፈጥራል። ፊንላንድ ትንሽዬ የኖርዲክ ሀገር ናት። ኖርዲክ ስል የኖርዝ አውሮፓ ወይም ኖርዝ አትላንቲክ ማለት ነው። በእግረ መንገድ ኖርዲክ የሚባሉ 5 ሀገራት አሉ። በሌላ ቀን ስለነዚህ እናያለን። ወደ ሀሳቤ ልመለስ። ፊንላንድ ቀድሞ እንደ ሌሎቹ ሀገራት ሁሉ የተለመደው አይነት የትምህርት ስርዓት ነበራት። በ1970ዎቹ ውስጥ አካሄዷን ሙሉ በሙሉ ለመቀየር ወሰነች። ፊንላንድ በቃለ መጠየቅ ወይም ቃል በቃል መሸምደድን እና ጥብቅ ፈተናዎች ላይ ከማተኮር ይልቅ በመረዳት በፈጠራ እና በእኩልነት ላይ አተኮረች። ዛሬ የፊንላንድ ተማሪዎች በዓለም አቀፍ የትምህርት ፈተናዎች ላይ በቋሚነት ቀዳሚውን ደረጃ ይይዛሉ። የፊንላንድ የትምህርት ስርዓት ስኬታማ የሚያደርጉት ነገሮች እነዚህ ናቸው። 1. ተማሪ ማዕከል ያደረገ ትምህርት ቤቶች በደረጃ በወጡ ወይም በጎበዝ ተማሪዎች ላይ ብቻ ሳይሆን በእያንዳንዱ ተማሪ ፍላጎት የመማር ስልት ላይ ያተኩራሉ። ተማሪው እንደ ገዢ ደንበኛ ማየት ጀመሩ። ሁሉም በትምህርት ቤት የሚወሰዱ አክሽኖች ተማሪ የሚያሳትፉ ነበሩ። 2. በከፍተኛ ደረጃ የሰለጠኑ መምህራን። የፊንላንድ መምህራን ከፍተኛ ዲግሪ ያላቸው የተከበሩ ባለሙያዎች ነበሩ። ይህም በክፍል ውስጥ አዳዲስ ነገሮች የመፍጠር እድል ይሰጧቸዋል። ተማሪዎች በቂ እውቀት ማግኘት ችለዋል። 3. አነስተኛ ጭንቀት ወይም ስትሬስ ግን ሰፊ ትምህርት ማግኘት ነበር። ተማሪዎች አጭር የትምህርት ሰዓት፣ በጣም ጥቂት የቤት ስራና ጥቂት ፈተናዎች አሏቸው። ይህም በጫና ፈንታ የማወቅ ጉጉትን ይጨምራል። ማለት ትምህርቱ ጭንቀት ሆኖባቸው ሳይሆን ትምህርት ቤት መች ይደርሳል ብለው እንዲጓጉ ያደርጋል። ግን ተማሪዎች ሰፊ እውቀት እያገኙ ነበር። ማለት በጣም ጠንካራ መምህራን ነበሯቸው። በትንሽ ጊዜ ብዙና አስፈላጊ ነገር ያሳውቋቸው ነበር። ሌላውና 4ኛው እኩልነት ለሁሉም ነበር። ከየትኛው ማህበረሰብ ዳራ ቢመጡም እያንዳንዱ ተማሪ እኩል ጥራት ያለው ትምህርትና ድጋፍ ያገኛል። ማለትም ኢኩዊቲ ወይም ተመሳሳይ አገልግሎት ማግኘት ነበር። ይሄ ተደምሮ ፊንላንድ በትንሽ ጊዜ ብቁ ተጠቃሽ የትምህርት ስርዓት እንድትገነባ አድርጓታል። ይሄ በዋናነት የሚያሳየው ስኬት ሁልጊዜ በከባድ ስራ ብቻ የሚመጣ አለመሆኑ ይልቁንስ በብልሃት ከመስራትና ከብዛት ይልቅ ለጥራት ቅድሚያ በመስጠት መሆኑ ነው። ከፊንላንድ ምን እንማራለን? ከመሸምደድ ይልቅ በመረዳት አዳዲስ ነገሮችን ለመማርና በጥልቀት ለማሰብ ለራሳችን ጊዜ በመስጠት ረጅም ሰዓታትን ከማጥናት ይልቅ ብልህ የጥናት ልምዶችን መፈለግን ነው። ፊንላንድ ትምህርት ለጭንቀት ሳይሆን ለማወቅ ጉጉት፣ ለመሪነትና ለፍትሃዊነት መሆኑን አረጋገጠች። ዛሬ ከዚህ ቪዲዮ የምትወስዱት ቁልፍ ነገር ምንድን ነው? ኮመንት አሳውቁኝ። ባይ